ዛሬ ሰንበት ነው። ማህሌተ ጽጌ ተፈጸመ። ዛሬ ነው የተፈጸመው። እንግዲህ አንድ እውነት ግን ሳልናገር ማለፍ አልፈልግም። ሰንበትም አይደለም አይኖ በየአቅጣጫው እረዳለሁ፣ አያለሁ። የሰው ልጅ ነኝ። የራሴ የሆነ ፍላጎት አለኝ። የራሴ የሆነ ዓላማ አለኝ። በተመሳሳይ ልክ እንደዚህ ስለ ወገናቸው፣ ስለ ማንነታቸው፣ ስለ እውነት የሚጨነቁ እውነት ያላቸው መሰረት ያላቸው በርከት ያሉ ወገኖችም የራሳቸው ክብር አላቸው፣ የራሳቸው ማንነት አላቸው። ቱ ቢ ኦነስት የህዝባቸውና የወገኖቻቸው ጉዳይ ያንገበግባቸዋል። የያዙት ነገር እውነት ከሆነ ዓላማው ግቡን እስኪመታ የሚከፍሉት ዋጋ ይኖራል። እንደው ምድር ላይ እንዳሉት በጥይት ተተኩሶ ባልገደልም ወይ ደግሞ በጥይት ባይመቱም ስለ እውነት የሚጨነቁ ሰዎች በየአካባቢያቸው የሚደርስባቸው የራሱ ተጽዕኖ ይኖራል የሚል እምነት አለኝ። ለምሳሌ ቢዝነስ ማይንድ አለኝ። በጣም ብልጥ ነኝ። ማድረግም መስራትም ምንም ማድረግ እችላለሁ። ተመሳስዬ ዝም ብዬ መንከባለል እንደ ቁምቡርስ ማለት ነው እየበሉ የሚንከባለሉ ሰዎች አሉ በየቤታቸው። እውነት እያዩ እኔ ከሞትኩ ሰርዶ ያብቀል አይነት ሐሳብ ያለባቸው አድርባይነት መንፈስ ያለባቸው እንደ ሰው ቆመው ይሄዳሉ። ግን ለነሱ መኖር ማለት ማግበስበስ፣ መብላት ወይም ደግሞ በተጠሩበት ሱፍ ለብሶ መሄድ ምናምን የሆኑ ሰዎችም ጭምራሉ። እኔ የማንንም ክብር ልነካ አይደለም፣ ሐቅና እውነቱን ለማስቀመጥ ነው። ዝም ብሎ አድርባይ የሆኑ ሰዎች አሉ። እንደዛ መሆን አይከብደንምና ለእውነት እኔ ያለውን ተጽዕኖ ስለምረዳና ስለማይ ነው። ስለ እውነት ዋጋ የምትከፍሉ በተለያየ ዓለም ያላችሁ የሰውነት ዋጋ የገባችሁ በሃይማኖታችሁም በምድርም በሰማይም ያደረጋችሁት ያለው መልካም ነገር ስለሆነ እንድትበረቱ የሚለውን መልእክት ለማስተላለፍ ነው። ይሄ አድርባይ ከሌ የሚወደው ዝም ብሎ ይሄ ደረቱን ነፍቶ ምናምን በየአካባቢው የሚሽከረከር አለ። በጣም ብዙ ሰዎች ቢኖሩም ብዙ የሰውነትን ተርታ ሊያሟሉ የሚችሉ ሰዎች ግን ጥቂቶች ናቸውና ከተመረጣችሁ ጥቂቶች ናችሁና በርቱ። ያለውን ተጽዕኖ ስለምረዳና ስለማይ ነው። በተለያየ አንግል ከቤተሰብ፣ ከጎን፣ ከግራ፣ ከጓደኛ፣ ከዘመድ፣ ከሰፈር፣ ከኮሚኒቲው፣ ከየአካባቢው ስለ እውነት የሚኖሩ ሰዎች የሚገፍሉት ዋጋ የበዛ እንደሆነ ማን ከምን አንጻር ምን ሌላቸው እንደሚችል ሲጎዱም በተጎጅነታቸው እንደው የሰው ልጆች ናቸው። ስህተት ሲሰሩ በስተት የሚሰጡት ስህተት የሚከፍሉትም ዋጋ የበዛ ይሆናል። እኔ ለማህበረሰቡ ነው ለእውነት የሚታገሉ ለእውነት የቆሙ ለእውነት ዋጋ እየከፈሉ ያሉ በሃይማኖት ውስጥ፣ በፖለቲካ ውስጥ፣ በማህበራዊ ህይወት ውስጥ፣ በመስሪያ ቤት፣ በስራ ቦታ፣ በትምህርት ቤት፣ በተለያየ ቦታ ለእውነት ዋጋ የሚከፍሉትን ሰዎች ፕሮቴክት ማድረግ መቻል አለባችሁ። ህሊና ዳኛ ነው። ከህሊናና ከእግዚአብሔር ማንም የሚሸወድ የለም ብዬ አላስብም። የዛሬ መልእክት የጠቅለል ሳረገው ሁላችንም በያለንበት ለህሊና መኖር ስንጀምር የክርስቲያን ወገኖቻችን እርድ ይቆማል። የወንድሞቻችን መገዳደል ይቆማል። እውነተኛ ሰው ለመሆን በያለንበት ጥረት እናድርግ የሚል የሰንበት መልእክትን ያለኝ እኔ የሚሰማኝ ነገር ስለሆነ ነው። አይኖ ተጽዕኖ ይፈጠራል። ጊዜ ይወስዳል። ጊዜ ትሰርቃለህ። እሱ ከሌ ምናምን አደባባይ ላይ ይወጣ ብዙ ነገር ይባላል። እነዛን ነገሮች ኢግኖር አድርጋችሁ ስለ እውነት ቆማችሁ ከተሻገራችሁ ከሄዳችሁ በሰማይም በምድር ዋጋችሁ የበዛ እንደሚሆን አውቃችሁ ስለ ወገኖቻችሁ የምትጨነቁ ሰዎች ኪፕ ጎይን ለማለት ነው። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር እርዳችሁ፣ እኔንም እግዚአብሔር እርዳኝ።